በቃ እኔና አንቺ አብረን እንድንቀጥል እንፈልጋለን ምናምን ነው የሚለኝ። እኔ ደግሞ በቃኝ አልፈልግም እያልኩት ነው። ሲቀጥል ደግሞ እኔ እናንተ እውነቱን ለመናገር ፍቅር አልጀመርንም። አንተ ወደድከኝ እንጂ እኔ ብዙ ነገሮችን አክሰብት አላደረኩኝም። ገባህ አይደለ? እኔ ነኝ ወደድኩሽ፣ እኔ ነኝ ያፈቀርኩሽ። አይ እንግዲህ አዲሷ አማቻችን ማነህ ደስታችን ማለት ነው እንዴ። ፍቅር በሁለቱም ሲሆን ነው ደስ የሚለው ማለት ነው። በአንድ ሰው ብቻ ሲሆን ደስ አይለም። እውነቴን ነው እንዴ። አንተ አፈቀርካት ወደድካት ምን ዋጋ አለው? ሩታዬ ካልወደደች ለማንኛውም ቤተሰብ እንግዲህ በግድ አብረሽኝ ካልሆንሽ እያለኝ ነው። ሲጀመር እኔ እናንተ ፍቅር አልጀመርንም፣ አንተ ነህ እንጂ የምትወደኝ እኔ አልወድህም ስትለው፣ አዎ አንቺ አይደለሽ የምትወጂኝ እኔ ነኝ የምወድሽ የማፈቅርሽ ብሏል ደስታችን ማለት ነው። እንግዲህ ጋሽ አሸብርም በግዴታ የሚሆን ነገር የለም፣ እጇ በመጠምዘዝ በማስገደድ የሚሆን ነገር የለም ብሎ እንግዲህ ዘራፍ ብሏል ማለት ነው። ለማንኛውም ሩታዬ የኔ ነብር የኔ አንበሳ የኔ ምንጡቅ ጭንቅላት ሂጂበት። አዎ ደስ ብሎናል። ሂጂበት። ቆሽቆሽ አትበሉ። አንዳንዶቻችሁ ደግሞ ቆሽቆሽ እያላችሁ ነው። ሶዋት ምን ይሁን ሶ ዋት። ሩታዬ ተመችቶናል። ሂጂበት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ነገር ግን እኮ እኛ ስንጠብቀው የዋናው ቪዲዮ ሌላ ነበረ። ግን ከየት በኩል ነው ይሄ ነገር የመጣው ማለት ነው? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነብሯ የጀግኒቷ የአንበሲቷ የሩታዬና የጋሽ አሸብር ቪዲዮ ነው ማለት ነው። እንግዲህ ዛሬ ጋሽ አሸብር እና ሩታዬ ለመገናኘት ተቀጣጥረው ነበረ። ነገር ግን ሩታዬ ባላሰበችው መንገድ ኋላ ኋላዋ ተከትሎ እንደ ድመት አሽትቶ የቱ ጋር እንዳለች ፈልጎ አዲስ አማቻችን ደስታ ሩታዬን አግኝተዋል ማለት ነው። እኔ የምለው ትናንትና እንደው ቦሌ ላይ ሀገር የያዘኝ ሀገር ይጨብጠኝ እያሉ አልነበረም? እነዩ ማለት ነው። ደስታ ሄዷል፣ ወደ መጣበት ሀገር ተመልሷል፣ ወደ ውጭ ሀገር ሄዷል እያለ እንትን እያለ አልነበር? ትስ እያለቀሰች አልነበረም? እንዱ ደስታችን ቤት በኩል ነው የመጣው። ይሁ እንግዲህ የለም እኛም ራሱ ቅር ብሎን ነበረ። ደስታችን እንዴት ሳሰናብተን እንዱ ዝም ብሎ ሩታዬን እንዴት ጥሏት ዝም ብሎ ተናዶ ብቻ እንዱ የጀመረውን ነገር ግብ ሳያደርስ እንዴት ነው ሳይጋፈጥ ላጥ ብሎ የሄደው ብለን ቅር ብሎን ነበር። ቅር ብሎን ነበረ እና በመምጣት እጅግ በጣም ደስ ብሎናል። ለማንኛውም ማለት ነው ያው ሩታዬ እንደተናገረችው ነገር ከሆነ በግድ አብረሽኝ ካልሆንሽ የእኔ ፍቅረኛ ካልሆንሽ ብሎ እያስገደደኝ ይገኛል። እንዲሁም ደግሞ እኔ አንተን ነበር የቀጠርኩት፣ ግን አብረሽኝ ካልሆንሽ ብሎ እጄን እየጠመዘዘኝ፣ ሲጀመር አንተ አፈቀርከኝ እንጂ እኔ አላፈቀርኩህም ስትለው፣ አዎ አንቺ አላፈቀርሽኝም፣ እኔ ነኝ ያፈቀርኩሽ፣ እኔ ነኝ የወደድኩሽ እያለ ይገኛል ማለት ነው። ደስታችን እንግዲህ ልንገርህማ፣ ደስታችን ወንድማችን ማለት ነው፣ ፍቅር በአንድ ሰው አይሆንም፣ በአንድ ሰው አይሆንም። እውነቴን ነው የምልህ። ሁለቱን ሲዋደዱ ሲፋቀሩ ሲፈላለጉ ነው እንጂ አንድ ሰው ስለወደድና ስላፈቀረ ወደ ትዳር ይገባል ማለት አይደለም። ስለዚህ እኔ አልለቅም ብሏል ማለት ነው ደስታችን። ሂድ እንግዲህ እዚህ ጋር ሲለው አልሄድም እማናግራት ነገር አለ እያለ ነበረ። ችግር የለውም በቴክስት ቮይስ አድርግላት፣ ችግርህን የምትናገረውን ወይም መናገር የምትፈልገውን በቮይስ ዘርዘር አድርጋ ቮይስ አድርግላት እያለ ነበር ጋሽ አሸብር። ስለዚህ አሁን እኔን ነው የቀጠረችኝ፣ ደውላ ና ብላኛለች፣ የምትፈልገኝ ጉዳይ አለ፣ ስለዚህ የምንነጋገረው ነገር አለ፣ ልንነጋገር ነው ተወን እያለው ያው በግድም ቢሆን ማነው ደስታችን አትቀያየሪብን፣ እንዴት እንደዚህ ትቀያየሪብኛለሽ ሩታዬ ብሎ እንዶ አንጀት በሚበላ ድምፅ እያባበለ ነበር። ምነው ኳስ ጨዋታ አደረግሽው? እያባበለ የሚል ምነው ኳስ ጨዋታ አደረግሽው? ቀለም አትሉኝም? እና በሚያባብል ድምፅ ነበረ እንዴት ትቀያየርብኛለሽ? ለነገሩ አለ ለነገሩ በባልና በሚስት መካከል በመግባቴ ጥፋተኛ ነኝ አለ። አዎ
ጥፋተኛ። እውነቴን ነው። ሴትም ሆናችሁ ወንድ በባለ ትዳር መካከል አትግቡ የሚባለው እኮ ለዚህ ነው። ለዚህ ነው። ለነገሩ ይሁን የዛሬ እውነቴን ነው የምላችሁ ትኩሳት ነው። ያው በግድም ቢሆን ሄዷል ማለት ነው። ደስታ ትቷቸው ሩታዬና አብርሽን አብሮ ትቷቸው ሄዷል ማለት ነው። ከሄዱ በኋላ ግን ጋሽ አሸብር ምን አለ? እኔ በሱ ፊት አሳልፌ ለሱ አልሰጥሽም ብዬ ነው እንጂ እንዴት እንደዚህ አይነት ታረጊያለሽ? እኔ ጎዳሽኝ አንሶች ሌላ ወንድ ትጎጃለሽ አላለም? በጣም ነው እንዴ የተጎዳኸው ጋሽ አሸብር? በጣም ነው እንዴ ጉዳት የደረሰብህ? እኔ ጎዳሽኝ፣ እኔ እንትን ያልሽኝ አይበቃሽም ወይ? ወንድ ልጅ ነው፣ ምንም ቢሆን ወንድ ልጅ ነው። እንዴት እንደዚህ አይነት ፊት ሰጥተሽው? እሱ አንቺ ፊት ባሰጪው እኮ እሱ በዚህ ሁኔታ እንትን አይልም ነበረ። ስለዚህ አሁን ከፈለግሽው ምናምን እያለ ብቻ እየቀባጠረ ነበር። ሩታዬን ቆፍጠን ብላ እኔና እሱ ምንም አይነት ፍቅር አልጀመርንም፣ እሱ ወደደኝ እንጂ እኔ አልወደድኩትም። ልወደውን ብፈልግ ራሱ ላፈቅረውን ብል ራሱ ውስጤ ሊገባ አልቻልኩም ብላለች ማለት ነው። ሩታዬ አልቻልኩም። ሲቀጥል ውጭ ሀገር ይወስደኛል ብለሽ አልነበረም እንዴ እናንተ? ሩታዬ ውጭ ሀገር እሄዳለሁ አለች እንጂ የሚያፈቅረኝ ሰው ይወስደኛል ብላለች እንዴ? አለች እንዴ? ኧረ አላለችም። እኔ እንጃ፣ እኔ አልሰማሁኝም። አላለችም። ግን ውጭ ሀገር ሊሄድ ነው ፕሮሰስ ጀምሬያለሁ አለች እንጂ ማለት ነው። አንዳንድ አሽቃባጮችና አሽቋላጮች የሚያፈቅራትና የሚወዳት ውጭ ሀገር ሊወስዳት ነው ብሎ ቪዲዮ ሰርተዋል እነሱ ማለት ነው እንጂ እሱ ይወስደኛል የሚል ቃል አላወጣችን ከአንደበቷ ማለት ነው። ስለዚህ ጋሽ አሸብርጌ ምን ነው እናቴ፣ ምን ነው የሩታ ስም ለማጥፋት ነው ወይስ ምንድን ነው? ለማንኛውም ሩታዬ እውነቴን ነው ምልሽ የዛሬው ተመችቶናል። ግን ማለት ነው እኛ እህቶችሽ እየፈለግን የነበረው ሌላ ቪዲዮ ነበረ፣ ስንጠብቅ የሚዋል ነው ሌላ ነበረ። ግን ይሄንንም ተመችቶናል። ሂጂበት፣ ሂጂበት ማለት ነው። አንዳንድ ኮመንታተሮች ደግሞ ቆሽቆሽ የምትሉ አላችሁ። አርፋችሁ ተቀመጡ። አብሪሽ ሩታ እንደዚህ ለማለት ነው። ሶዋት ሶዋት ምን ይሁን ደግ አደረገች ካረገችም ማለት ነው። እና ሂጂበት ሩታዬ፣ እውነት ተመችቶናል። የኔ አንበሲት የኔ ጀግና ማለት ነው። ሂጂበት፣ እኛ ችግር የለውም። አንቺ በየትኛው መንገድ ብትመጪ እኛ እንቀበልሻለን። እነማ እህቶችሽ ማለት ነው፣ እህቶችሽ ማለት ነው። ስለዚህ አርፋችሁ ቁጭ በሉ፣ ቆሽቆሽ አትበሉ ማለት ነው። አንዳንዶቻችሁ ቆሽቆሽ አትበሉት። በቃ ይስሩበት፣ በቃ ይስሩበት ማለት ነው። እዚህ ስማይ የሆነ ነገር ልን ነበር፣ ይቅርብኝ፣ ትወርዱብኛላችሁ ማለት ነው። ለማንኛውም እንግዲህ ደስታችን በቃ እንደዚህ ቆፍጠን እንበል። በቃ ለሌላ ጊዜ ሞቅ ሞቅ አድርገው ሞቅ አለ አይደለም፣ ሞቅ ለማድረግ ሞከር ማለት ነው። ያው አንዳንዴ ቀዝቀዝ አትበል። በቃ ረጋ ያልክ ልጅ ነህ፣ ሰከን ያልክ ልጅ ነህ። ነገር ግን ደግሞ ሞቅ ለማድረግ ሞክር። በቃ አንተ ሞቅ ካልክ እኛም እናዋጅባለን፣ ችግር የለብንም ማለት ነው። እና የዛሬው ሩታዬና ደስታዬ ተመችቶናል። ሂዱበት ተመችቶናል ማለት ነው። ለማንኛውም ጋሽ አሸብርዬ አንተን ቆፍጠን እንበል፣ በቃ ቆፍጠን እንበል። እንዴ አየህ አይደለ የልጅ አባት ለምን ተነካብኝ ብላ ነው በዛን ሰዓት ነብር ሆና ሩታዬ አባረረችው መልሳ። ይኸው አሁንም በአንተ ፊት አባረረችው ማለት ነው። ሩታዬ ይመችሽ ሳንቲ። እውነት እኔ አንቺ ነበር አያልቅብሽ ብዬ ስም ማውጣት የነበረብኝ ማለት ነው። እውነት በቃ አሁን ከአብርሃም ወስጄ ወደ አንቺ ልወስደው ነው አያልቅብሽ ልል